የምወደው በጣም ነው የማከብረው። ሴት ልጅ ስትጎዳ ሴት ልጅ ስትሰበር ቆሜ ማየት የለብኝም። እኔ የተሰበርኩትን ስለማውቀው ስለማውቀው ሴት ልጅ አንዴ ከተሰበረች እምነት ይጎላታል። ማንንም ሰው እኛ የሰው ሀገር ያስቀራን ተሰብረን ስለወጣን ነው። የሰው ሀገር ላይ የቀረ ነው። ኖ ለመሰልሽ እኔ ተናደድኩት። ስራም ሆነ የኛ ጀግና የኛ ቀብራራ የሚሉትን ነገር ስላደረገ ብቻ ነው ሌላ አይደለም። ብሌን ገኒን አስገቢያት። ገኒ እየጻፈችልሽ ነው። አስገቢያውንም ገብታ አሁንም ታለች እቺ አራን አይደለም በቃ ስራ አይደለም። ማርያም እንደምትጫለው ግን ስራ አይደለም እግዚአብሔር ወዴ ነው ስራ ነው ወይ ስራ ነው ያልሽው ልጅ ደውለሽ አጃ እስኪ አውጪ ስንት የሚያለቅሳለ እስኪ አውጭና ንገሪያቸው። የሆነ ቦታ አሁን እየተሳደባችሁ ያላችሁ እየረገጣችሁ ያላችሁ እመኑኝ ነገ ታፍሩበታላችሁ። እመኑኝ ሃይሚን ዘቅዝቃችሁ የምትሳደቡ ጦሷ ውሰዱ። እንደሷ ዳግመኛ ብትወለዱ አትሆኑ። ከጥፍራው ቆሻሻ የድንግል ማርያም ልጅ ካንጀላንቹ እኮ ነው ነው እግዚአብሔርን ስራ ነው ጊዜ እየተካሄደ የዛሬው ምንድን ነው ያለው ልነግርሽ ነው። እኔ ካንዴም ሁለቴ ተመልሼ አይቼ ዝም በሉ ሁላችሁም አስረዳችኋለሁ። ለእናንተው ነው ነኝ የምትጨነቁበት ብዙ ለቤተሰቦቻችሁ የምትጨነቁ አለ። እዚህ ጋር የሚታመሙ ልጆች አሉ። ከስር ሆነ ተረጋጉ። ነገሩን በደንብ ይዩ። ፍፄን አዳም ሊሳኔ ነገር የሚያወራው ሚሊዮንሽ ነው። እሷ ክብር አትሰጥም እንዴ? ክብር ትስታ ቢሉ አይደል እንደ ሜንሽን የተደረገው ትላንትና። ለዚህ አይደል እንደ መልስ የሰጠው እሱ እኮ ሜንሽን የተደረገው ነገር እንጂ የሚያወራው በራሱ ጭንቅላት አይደል የሚያወራ። ክብር አትሰጥም እሷ። ክብር የምትሰጠው ሴት ነች። ክብር ትስታ ብሎ ሜንሽን ተደረጋ። ከዛ አወራ። ሜንሽን ተደርጎ የተጻፈውን ነገር ብቻ ነው በሱ ተበረች ድማ ሄድ አለብኝ ተብሎ ተጽፎ ከዛ አምጥቶ አወራው። ዛሬ ወስነክ መውጣት አለብኝ ተብሎ ተጽፏል። አይታችኋል አይደለ? ምንም ይሁን እሱን ሳትነኩ ግን እውነተኛ ሆነ ነገር ማውራት እንጂ እናንተ ይሄ ፕራንክ ነው፣ ሴትቷ ትመጣለች፣ ሴትቷ ትሄዳለች፣ እንደዛ ነው እንደ መለየት ጥርግ እንዴ! ፈጣሪ ያለ ብቻ እኮ ነው የሚሆነው። እናንተ ምንድነው? ራሳችሁን ጠብቁ። ስታወሩም እውነተኛ ትክክለኛ ነገር አውሩ። እናንተ ኮሜንት ላይ እዛ ታሽቀብጣላችሁ። ልጅቷ ጽፋ እንትን አደረገች፣ ሜንሽን ተደረገች፣ ይሄ አውራ ሴቲቷ ትመጣለች ምናምን ብላችሁ አታሽቀብጡ። ማየት ከፈለገ ምን ቤት ናችሁ? እኔ ያወራችሁ ላይ እኔ ብዙም ጨምር የለም እንዳለ ትላንትና ኮሜንት በቃ ይሁን ሴቶች ሆናችሁ እኔ ምንም አልላችሁ። እግዚአብሔር የእጃችሁን እስጣችሁ። እቺ አንድ ፍሬ ልጅ ምን አርግ ነው የምትሏት? ተለዩም አልተለዩም እኮ ማለት ነው። እኔ ህይወት ብሌኒ የራሷ ህይወት ማንም አይኖርም እኮ። ለምንድን ነው ሰው የምትሳደቡ? ስራም ይሁን እስቲ ሰከን በሉ። ሁሉ ጊዜ የአረብ ሀገር ሴቶች ተብለን ነው የምንሳደቡ፣ አንዳንድ ላሞች ማለት ነው። እኔ ከናንተ ጋር አይሳደም። እዚህ ያለ ሁሉም ከናንተ ጋር የሚሳደብ ሰዎች የለው። ለምን? ለሁለቱ ምን ቆም ልጆች ነን። እና ኮሜንት ደግሞ የማይሆን ኮሜንት አትጻፉ። ትላንትና የተጻፈ ነው ዛሬ ብሩክ ወጥቶ የተናገረ። እስቲ ዋሸው መቼም ያነበባችሁ ሰዎች ካሉ ማን እንዳለ የተጻፈ እንዴ ክብር በሴት ልጅ ካላከበረች ምናምን እያላችሁ ሳላከበረች ነው እንዴ እስከዛሬ ኖሩ እንዴ? እስቲ ወደ ኋላ ተመለሱ። ሃይሚ ለሰው ልጅ ያላት ክብር እንዴ! ሴት ልጅን እንደዚህ አታደርጉ። ማርያም ፈጣሪ ፍሩ። ይሰማታል እኮ። እኔ አሁን ለምሳሌ የሆነ ሰው የሆነ ነገር ብሎ ከተጻፈልኝ አይሰማም እንዴ? ሴት ልጅ ናት። በቃ ሴት ልጅ ሁሉ ጊዜ እሷ ላይ ለምን በዚህ ልክ ለምን መሰደብ ለምን አስፈለገ እንዴ? ሃይሚ እኮ ሃይሚ ናት። በቃ ምንም አታመጡ። ሰደባችሁ አልሰደባችሁ እስኪ አለው ነው ይቀደም አለው
ሌላ ምንም የምናገረው ነገር የለም። እናንተ እኛው ሰው ኒውቱን ካታውሪ እግዚአብሔር ይመቻችሁ። ኒውት አድርጋት ነበር እሱን አስወጩ። ለምን ቆይ ይናገር ማለት ያው ስታወሩ ምናምን ሀሳብ ያው ሁላችንም የተሰማን ነው። ብቻ ያው የማንንም ወሬ ምናምን አለመስማት ሳይሆን ያው ልጅቷን አፕሪሺየት ማድረግ ነው። ሌላ ነገር ምንም አዲስ ነገር የለም። ተባረኪ። እቺ ላይክ ስጧት። ተባረኪ። ብዙ ነገር ያው የእሷን ፎቶ ወይስ የእሱን ፎቶ ስላደረገን እኛ የምናከብረው ከእሷ ጋር ሲሆን ነው። ግን ታውቃላችሁ ማንኛውም ሰው ስላለውም ስላወራውም ሀይሚ ናት። ምንም ነገር የሚቀንሳት ነገር የለም። ከታችም ይሁን የትም ያላችሁ ሰዎች ቢሰሙ ማለት ነው እውነታቸውን ነው የምናወራው። ምንም ነገር የሚያሸማቅቅ ነገር የለም። ሰው ልጅ ይለያያል፣ ይገናኛል። ጀስት ላይፍ ነው። ምንም አዲስ ነገር አይደለም። ዝም ብሎ ሰው የራሱን ላይፍ አይኖርም። የሆነው እያሉና ያወራል። ከዚህ በፊት ብዙ ነገር ተብላለች፣ ግን ነው እሱን አይደለችም። ገብቶሻል? የተባለችው አይደለችም። የሚባለው ሌላ፣ እሷ ሌላ። ምንም ነገር አይገድባትም ከወደፊት። ስለዚህ እኛ በእሷ ጎን መቆም እንጂ እከሌ እንደዚህ ያለ እከሌ እንደዚህ ያለ ወሬ ቦታ አንሰጥም። ከዚህ በኋላ መሳደቡትም ምንም የሚሉትም የራሳቸው ጉዳይ፣ የፈለጉትን ይበል። ግን ሴት ሆኖ ስለ ሴት እንደዚህ ጨክነው ማውራታቸው እኔ ምን አይነት ሰው እንደሆነ እኔ እንጃ። ብቻ እውነት ከትልቅ ሰዎች ይሄ ነገር አይጠበቅም። የሚወራውን ነገር ግን የማይወራውን ነገር ለይቶ ለማውቅ ገብቶሻል? እኔ አሁን ሲታወሩ እሰማለሁ፣ ሌላ ጋር እሰማለሁ፣ ግን ምንም እንትን የሚል ነገር የለም። ስለዚህ አሁን እኛ በርቺ፣ ጎበዝ፣ ወደፊት ነው በቃ እሱ ነው የምንደግፋት። ስለዚህ አዘኗን እንዳይታይ በቃ አለ የበሳ ጎን የምላዘን ነው በእናትህ ነውና ምንም ስራ ነው ስራ ሊሆን ይችላል አናውቅማ። ስለዚህ ያው ማንም የፈለገውን ይበል፣ ማንም የፈለገውን ያውራ። ብቻ ያው እነሱ ስራም ሊሆን ይችላል የእውነትም ሊሆን። ሀይሚን እንወዳታለን፣ ሴት ልጅን ከፍ እናረጋለን የምትሉ ሁሉ ነው ማንነታችሁን የምናየው። አሁን እነዛ የሚሳደቡትን ትታችሁ ውጤታችሁን እዚህ ላይ ማሳየት ያለባችሁ። እኔ እኮ ሀናንዬ እኔ የሚገርመኝ ልጅቷ ምንም አልተናገረችም። ዛሬ ትላንትም ምንም አልተናገረችም። እሱ እኔ ያናደደኝ ብሩኬ ምን እንደሆነ እስኪ አውሪ። ገብተሽ ዝም አልሽ። ኒውት አድርገሽ ኒውትሽን ከፍተሽ አውሪ። ያናደደኝ ምን እንደሆነ ልንገራችሁ። ኮመንት አለ፣ የሆነ አንድ ደፍተር የሚሆን ኮመንት ተጽፎለት ነበር፣ ሜንሽን ተደርጎ ማለት አለ ከቤታችን ውዴ። እሱን ነገር አይቶ ዛሬ አታከብሪኝም ያለው ነገር የመጨረሻ ነው ያናደደኝ። የመጨረሻ ማለት ነው የመጨረሻ ነው ያናደደኝ እንጂ ስራ መሆኑን ስራ ነው። ይሄንን እነሱ የጻፉትን ነገር ለምንድን ነው እሱ ደግሞ ለነሱ ደስታ እዚህ ጋር የሚናገር? ስራ የሚባል ነገር የለም። ስራ አትበይ። ሁላችሁ እኔ እኮ ጨረስኩኝ። ስራም ሆነ አልሆነ እዚህ ጋር መንጣት ሳይሆን ለሴት ህይወት አትጨልምም፣ ትቀጥላለች ህይወት። እዚህ ጋር ህይወት ይቺ ልጅ ደግሞ እውነት ሴት ሆነች። ሴት ሆናችሁ እስቲ ሴቶች እንዲህ ነን ጀግኖች ነን እንድንባል የእሷ የእናንተ ማንነት እዚህ ላይ ነው። የእሷን ውጤት እንዲ ለማየት ማሳደግ በቃ ይሄንን ነው ብቻ የምፈልገው። እኔ ያናደደኝ የእነሱን ኮመንት አንብቦ እዚህ ጋር እውነታቸውን ለምን እውነት አደረገላቸው ነው። እኔም ያናደደኝ እሱ እኮ ነው። ለምንድን ነው እውነት ያደረገላቸው? እዛ ጋር ተጽፎ ትላንትና ዛሬ እውነት አድርጎ ለምን ተናገረ? ቢሆንም ባይሆንም ዝም ማለት ነበረበት። ይሄን ብዙ መስዋዕት ከፍላለታለች፣ እሱ ከፍሏል። እንደዛ ደብተር ነው የተጻፈው። ደብተር ሙሉ ደብተር ዩቱብ ላይ እንዳለ ጠቅላላ ነበር